ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከኢትዮጵያ ዜና አገልግሎት የዕለቱን ዋና ዋና ዜናዎች ይዘን ቀርበናል። በቅድሚያም አርዕስቶቹን ኢትዮጵያ ዓለም አቀፍ ደረጃቸውን የጠበቁ የሕክምና ተቋማትን በመገንባት ለአፍሪካ የጤና ሉዓላዊነት የመሪነት ሚናዋን እየተወጣች መሆኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ኢትዮጵያና አሜሪካ በመከላከያና ደህንነት መስኮች ስትራቴጂካዊ ትብብር ለመመስረት ስምምነት ላይ ደረሱ። የአዲስ አበባ ከተማ አስተዳደር ካቢኔ ዛሬ ባካሄደው ስብሰባው በቀረቡ አጀንዳዎች ላይ ተወያይቶ ውሳኔዎችን አጸደቀ። ሀገራዊ የምክክር ጉባኤ የኢትዮጵያን ታላቅነት ማሳያ ነው ሲሉ ወጣት ተመካካሪዎች ገለጹ። የትግራይ ክልል ህዝብ ህገወጡ የህወሓት ቡድን በክልሉ እያደረሰ ያለውን ግፍና መከራ ለማስቆም እያደረገ ያለውን ትግል ማጠናከር እንዳለበት የትንሳኤ ሰባ እንደርታ ፓርቲ ሊቀመንበር ከበደ አሰፋ ገለጹ። የሚሉት የዕለቱ ዋና ዋና ዜናዎቻችን ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር ቃላብ ጸጌ ነኝ። አብራችሁን ቆዩ። ኢትዮጵያ ዓለም አቀፍ ደረጃቸውን የጠበቁ የሕክምና ተቋማትን በመገንባት ለአፍሪካ የጤና ሉዓላዊነት የመሪነት ሚናዋን እየተወጣች መሆኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። 13ኛው የምስራቅ አፍሪካ የጤና አጠባበቅ ፌዴሬሽን ኮንፈረንስና ዓለም አቀፍ ኤግዚቢሽን በምስራቅ አፍሪካ የማይበገር የጤና ኢኮኖሚ መገንባት በሚል መሪ ሀሳብ በአድዋ ድል መታሰቢያ መካሄድ ጀምሯል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በዚህ ወቅት እንደገለጹት አይበገሬ የጤና ስርዓት ያለፈውን የጤና ችግር መቋቋም ብቻ ሳይሆን የቀጣዩን መከላከል መሆኑን ተናግረዋል። የተሟላ ሉዓላዊነት የዜጎችን የጤና ስርዓት ማሻሻል፣ የመድኃኒትና የሕክምና መገልገያ መሳሪያዎችን በራስ አቅም ማምረት መቻል መሆኑንም ገልጸዋል። የአፍሪካ የጤና ሉዓላዊነትን ለማረጋገጥ ከመድኃኒትና የሕክምና መገልገያ ግብዓት ጥገኝነት መላቀቅ እንደሚገባ ምክትል ጠቅላይ ሚኒስትሩ ተናግረዋል። የፖለቲካ ሉዓላዊነት ያለ የተሟላ የማምረት አቅም ብቻውን የተሟላ አይሆንም ያሉት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በአፍሪካ ጠንካራ የጤና ተቋማትና መሰረተ ልማት መገንባት እንደሚገባም አስገንዝበዋል። የአፍሪካን ብልጽግና ለማረጋገጥ ጠንካራ የጤና ስርዓት በትብብር መገንባት እንደሚገባ ገልጸው ኢትዮጵያ ለአፍሪካውያን ትብብርና አንድነት ያላት ቁርጠኝነት አዲስ አይደለም ብለዋል። የጤና ሚኒስትር ዶክተር መቅደስ ዳባ በዚህ ወቅት እንዳሉት ኢትዮጵያ መድኃኒትና የሕክምና መገልገያዎችን በሀገር ውስጥ የማምረት አቅሟን እያሳደገች ነው ብለዋል። በምስራቅ አፍሪካ ቀጠና ጠንካራ የጤና ተቋማትን መገንባት ወሳኝ መሆኑን ጠቁመው በአፍሪካ እንደ ኢቦላ አይነት ወረርሽኝ የጤና ደህንነት፣ የፋይናንስና የቴክኖሎጂ ውስንነት የጋራ ስጋት መሆናቸውን ገልጸዋል። ኢትዮጵያና አሜሪካ በመከላከያና ደህንነት መስኮች ስትራቴጂካዊ ትብብር ለመመስረት ስምምነት ላይ ደረሱ። የሀገር መከላከያ ሚኒስቴር የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጄኔራል ተሾመ ገመቹ የተመራ ከፍተኛ ወታደራዊ ኃላፊዎችን ያካተተ የኢትዮጵያ ልዑካን ቡድን በአሜሪካ ከነሐሴ 13 እስከ 14 2018 ዓ.ም ጉብኝት በማድረግ በፔንታጎን ከአቻዎቻቸውና ሌሎች ከፍተኛ የአሜሪካ ጦር ሚኒስቴር አመራሮች ጋር የሁለትዮሽ የጋራ ምክክሮች አድርገዋል። በዚህም በፔንታጎን የአፍሪካ ጉዳዮች ምክትል ረዳት የመከላከያ ሚኒስትር ብራያን ጄሊስ ጋር በጋራ በተመራ ምክክር የሁለቱን ሀገራት ወታደራዊና ዲፕሎማሲያዊ ትብብሮችን ወደ አዲስና የላቀ ምዕራፍ ለማሸጋገር ተግባብተዋል። የሁለቱም ሀገራት የመከላከያ ተቋማት አመራሮች የተቋማቱን ትብብር ለማስፋትና ስትራቴጂካዊ ቅንጅትን ይበልጥ ለማጠናከርም ተስማምተዋል። ስትራቴጂካዊ ትብብሩ ዘላቂ ብሔራዊ ጥቅምና የጋራ ተጠቃሚነት ማረጋገጥ፣ የጋራ መተማመንን በማጠናከር ዘላቂ ትብብር መመስረትና በአፍሪካ ቀንድና በሰፊው ቀጠና ዘላቂ ሰላም፣ ደህንነትና መረጋጋትን ለማስፈን የጋራ ጥረቶችን ለማሳደግ ዓላማ በሚያደርጉ ዋና ዋና ምሰሶች የሚመራ ነው። ሜጀር ጄኔራል ተሾመ ገመቹና ምክትል ረዳት ሚኒስትር ብራያን ጄሊስ የተደረሱትን ማዕቀፎች በፍጥነት ወደ ትግበራ ለማስገባትና የሁለትዮሽ የመከላከያ ግንኙነቱን ወደ ተሻለ ስትራቴጂካዊ አጋርነት ለማሳደግ ያላቸውን የጋራ ቁርጠኝነት አረጋግጠዋል። በተጨማሪም ልዑካን ቡድኑ በቆይታው ወቅት ከሌሎች የአሜሪካ መከላከያ ተቋማት አመራሮች ጋር ሰፊ ውይይቶችን ከማድረጉም ባሻገር ጉብኝቶችን ማካሄዱን የውጭ ጉዳይ ሚኒስቴር መረጃ ያመላክታል።
የአዲስ አበባ ከተማ አስተዳደር ካቢኔ ዛሬ ባካሄደው ስብሰባው በቀረቡ አጀንዳዎች ላይ ተወያይቶ ውሳኔዎችን አጸደቀ። የአዲስ አበባ ከተማ አስተዳደር ካቢኔ 6ኛ ዓመት አንደኛ መደበኛ ስብሰባውን በዛሬው ዕለት አካሂዷል። በዚህ መሰረት የማህበረሰብ ጤና አቀፍ መድን ተጠቃሚዎች መዋጮን ለማሻሻል የቀረበ የውሳኔ ሀሳብ ተወያይቶ ተግባራዊ እንዲሆን አጽድቋል። እንዲሁም አገራዊ ፋይዳ ላላቸው ፕሮጀክቶች ለሆቴል፣ ለሞልና አፓርትመንት ኢንዱስትሪ፣ ለበጎ አድራጎት መንግስታዊ ተቋማትና የሕክምና ተቋማት የማስፋፊያና አዳዲስ የመሬት ጥያቄዎችን ለመመለስ የቀረበ የውሳኔ ሀሳብ ላይ ተወያይቶ ተፈጻሚ እንዲሆን አጽድቋል። በተጨማሪ በከፊል በኮሪደር ለምተው በከፊል ሳይለሙ የቆዩ አካባቢዎችን በተሟላ ሁኔታ ለማልማት የቀረበ የውሳኔ ሀሳብ ላይ ተወያይቶ ተግባራዊ እንዲሆን ማጽደቁ ተገልጿል። ሀገራዊ የምክክር ጉባኤ የኢትዮጵያን ታላቅነት ማሳያ ነው ሲሉ ወጣት ተመካካሪዎች ገለጹ። የኢትዮጵያ ዋናው ሀገራዊ ምክክር ጉባኤ ከሐምሌ 8 ቀን 2018 ዓ.ም ጀምሮ በአዲስ ዓለም አቀፍ ኮንቬንሽን ማዕከል ሲካሄድ የቆየው ወደ ማጠቃለያው ምዕራፍ እየተቃረበ ይገኛል። አስተያየታቸውን ለኢዜአ የሰጡ ወጣት ተመካካሪዎች ሀገራዊ የምክክር ሂደቱ የሁሉም ተመካካሪ ድምጽ የተሰማበት እንዲሁም ኢትዮጵያ የራሷን ችግሮች በራሷ እየፈታች ያለችበት ትልቅ መድረክ ነው ብለዋል። ከተመካካሪዎቹ መካከል ወጣት ታረቀኝ በላቸው የምክክር ጉባኤ ኢትዮጵያ ታላቅ ሀገር መሆኗን ማሳያ ነው ሲል ገልጿል። ከሁሉም የማህበረሰብ ክፍል የተውጣጡ ኢትዮጵያውያን ለጋራ መግባባት በአንድነት የተሰባሰቡበት መድረክ ነውም ብሏል። በምክክር ሂደቱም የማግባቡ ነገሮችን በምክክር መፍታት የሚያስችል ባህል የተገነባበት መሆኑን ነው ያስረዳው። ይህ የምክክር ሂደትም የአፍሪካ ሀገራት ልምድ መቅሰም የሚችሉበት ነው ሲልም ተናግሯል። ሌላኛዋ ተመካካሪ ወጣት ገነት መለሰው የምክክር ሂደቱ አካታች በመሆኑ እንደ ሀገር አገራዊ መግባባትን በማጠናከር ዘላቂ ሰላምን የሚያረጋግጥ እንደሚሆን ያላትን ተስፋ ገልጻለች። ሌላኛዋ ተመካካሪ መድኃኒት ምትኩ እንደገለጸችው ታሪካዊና የመጀመሪያ የሆነው ይህ ምክክር አለመግባባቶችን በምክክር መፍታት እንዳለብን የሚያስገነዝብ መድረክ ነው ብላለች። የትግራይ ክልል ህዝብ ህገወጡ የህወሓት ቡድን በክልሉ እያደረሰ ያለውን ግፍና መከራ ለማስቆም እያደረገ ያለውን ትግል ማጠናከር እንዳለበት የትንሳኤ ሰባ እንደርታ ፓርቲ ሊቀመንበር ከበደ አሰፋ ገለጹ። የትንሳኤ ሰባ እንደርታ ፓርቲ ሊቀመንበር ከበደ አሰፋ ለኢዜአ እንደገለጹት ህገወጡ የህወሓት ቡድን ከታሪካዊ የኢትዮጵያ ጠላቶች ጋር የጥፋት ጥምረት በመመስረት ኢትዮጵያን ከቀይ ባህር በማራቅ ለደህንነት ስጋት ከዳረገበት እኩይ ተግባሩ የቀጠለ ተልዕኮ የማስፈጸም ሂደት ነው ብለዋል። ህገወጡ ቡድን ጽምዶ በሚል ስም ከሻቢያ የጥፋት ኃይል ጋር የፈጠረው የጥፋት ጥምረት ኢትዮጵያን ለማፍረስና ከዘላቂ ልማቷ ለማደናቀፍ የተወጠነ የባዳን ተልዕኮ መሆኑን ገልጸዋል። ይህ ህገወጥ ቡድን ከምስረታው ጀምሮ የኢትዮጵያዊነት ስለንቦና የነበራቸውንና ድብቅ አጀንዳውን የተረዱ የትግራይ ተወላጆችን በማጥፋትና በማስወገድ የፈጸማቸው እኩይ ተግባራቱ ለዚህ ማሳያ መሆኑን አክለዋል። ኢትዮጵያን ከቀይ ባህር በማራቅ ለደህንነት ስጋት እንድትጋለጥ ማድረጉን አስታውሰው ህገወጡ ቡድን ከምስረታው ጀምሮ ለሀገርም ሆነ ለትግራይ ክልል ህዝብ ጥቅም መከበር ከመቆም ይልቅ ለባዕዳን ኃይሎች ተልዕኮ መገዛቱን ያሳያል ብለዋል። ህገወጡ የህወሓት የጥፋት ቡድን ለሰሜኑ ጦርነት መቀስቀስ ምክንያት መሆኑን ጠቅሰው ከዚያም በኋላ የፕሪቶሪያውን ስምምነት መጣሱና የጥፋት መንገድ መከተሉ የህገወጥ ቡድኑን ለባዕዳን የመላላክ ተፈጥሯዊ ባህሪው መሆኑን እንደሚያሳዩ ተናግረዋል። ሻቢያን ጨምሮ ከሌሎች የጥፋት ቡድኖች ጋር ያልተቀደሰ ጥምረት መመስረቱ ኢትዮጵያ ዘላቂ ልማቷን እንዳታረጋግጥና አሁንም አገሪቷን ለማመስ የተዘረጋ የባዕዳን ፕሮጀክት አካል መሆኑንም አመላክተዋል። ህገወጡ የህወሓት ቡድን የጥፋት ተልዕኮን ለመፈጸም ጽምዶ በሚል መጠሪያ ከሻቢያ ጋር የፈጠረው ጥምረት ኢትዮጵያን ከልማቷና ከሰላሟ ወደ ኋላ ለማስቀረት የተወጠነ የባዕዳን ኃይሎች እኩይ ሴራ እንደሆነም ገልጸዋል። ዜናው በዚሁ አበቃ። ሰላም ቆዩን።